ሀይሚ ዛሬ ስቅ ብላ አለቀሰች። ብሩክ ደግሞ ነገ በከባዱ ጠብቁኝ። ነገ ሁላችሁም ኢቭን እኛ እንኳን ተመልካቾቻችን አስጠንቅቆን ሄደው ማለት ነው። እና እግዚአብሔር ሰላም ያሳድረን። እኔ የነገውን ጉድ ለመስማት በጣም ልቤ ደንግጧል፣ ቤተሰብ ማለት ነው። እና በጣም ደንግጧል የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? ምን እንደሚነግረን አላቅም። ሀይሚም ዛሬ ምንድነው በጣም 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 ተሰምቷት ነበረ ስታወራ የነበረው። የተሰማትም ምንድን ነው ትናንት በሆነው ነገር በተፈጠረው ነገር ነው የተሰማት ማለት። ለምን በቃ አልጠበቀችም። ገባችሁ አይደለ? ኢቭን እሷ የተሰማት ሀይሚ ምንድን ነው እኔ ጋር ተጣልቶ ኢቭን ለእኔ ደስታ ለእኔ ስኬት ነው የሚጨናነቀው። ነገር ግን እኔና እሱ ደግሞ አሁን ተጣልተናል፣ አንድ ላይ ለማንኖርበት ቤት ለእኔ ትዝታ ነው ትቶብኝ ሄደው ምናምን ብላ በቃ እያለቃቀሰች በጣም ነው ያለቀሰችው፣ የእውነት ለመናገር ማለት ነው። በቃ ስታሳዝን የኔ እንጃ እኔ እምቧይ ፍስስ ሲበልልኝ የኔ ቅመም ማለት ነው። እና እኔ እንጃ ስታለቅስ ራሱ ስታምር ረግርግ ውበት፣ ኧረ ውበት፣ ኧረ ውበት፣ ኧረ ውበት። እኔ ግን ብስ የእናንተ አይነት መከባበር አይችም አላቅም ማለት ነው። እና ማለት በቃ ጀስት እንትን ነው ስለ ቤቱ ነው እያወራች ያለችው ማለት ነው። እና እሷ እንደዚህ አልጠበቀችም ነበረ። ያው ሰርፕራይዝን ያነቃት ታውቃላችሁ። ገና ወጣት ነው፣ በእንደዚህ አይነት እድሜው እንደዚህ ማሰቡ ምናምን በጣም ገርሞኛል። እኔ አልጠበቅኩም ነበረ ይሄን ያህል። ግን እሱ ለእኔ ደስታና ለእኔ ስኬት ነበር ሲጨናነቅ የነበረብኝ። ለምን ለነገ ቅርሴ ለነገ ህይወቴ መቀመጫዬን ያዘጋጀልኝና እንዴት በቃ ግራን የገባኝ። ግን እሱ አሁን ላይ ልጅ አለው። በቃ የምትናገረው ነገር ባይዘው ትክክል ነው እኮ ይሄ ቅመም አዋቂ በቃ ትክክል ነው። ጀስት ይሄ ነገር ባይሆንና ነገ አብረን ብንኖርበት በጣም ደስ ይለኛል። በጣም ነው ደስ የሚለኝ። ግን አሁን እሱ ልጅ አለው ማለት ያው ሀይሚ አሁንም ድረስ ብሩክ ልጅ እንዳለው ነው እያመነች ያለችው ማለት ነው። እና ልጅ አለው። ልጅ ባይኖረው ኖሮ ደግሞ በጣም ሞር ደስ ይለኝ ነበረ። እና በቃ አለች እንትን በጣም እያለቀሰች በቃ ስቅስቅ ብላ ታውቃላችሁ። በስመ አብ እንዴት እንዳሳዘነች ማለት ስታለቅስ ማለት ነው። እና ያለቀሰችበት መንገድ ባይዘዌ እንትን ይላል። ያው የፍቅሯን ነው ባይዘዌ በጣም ነው የምትወደው ብሩክን በጣም ነው የምትወደው ምናምን። ለምን በቃ ተዋደው እንኳን በቃ እንትን የሚደራረጉበት ነገር በጣም ደስ ይላል። መከባበርነታቸው ምናምን ማለት ነው። ቅድምም አውርቼዋለሁ፣ ቀንም አውርቼዋለሁ። የተጣሉ እንኳን አይመስሉም። ጀስት እኛ ተመልካቾች እንደተጣሉ ነው የምናውቀው እንጂ እነሱ ጋር ግን በቃ ግን በቃ እኛም አሁን የምናውቀው ሀይሚና ብሩክ እንዳልተታረቁ ነው። ግን እነሱ ተጣልተው ራሱ በቃ መከባበራቸው ለተመልካች የሚያሳዩት ነገር ምናምን ብዛት በጣም ደስ ይላል። እና ትናንት ደግሞ ብሩክ ያው ታውቃላችሁ ሳያስበው ነው እንትን ያላት ማለት ነው። እና ሀይሚ በጣም እንትን ትላለች፣ ትቀናለች ታውቃላችሁ። ኢቭን አሁን ብሩክ ብዙ ጊዜ ታውቃላችሁ ለምኗታል እንታረቅ ምናምን ብሏት አንድ ላይ እንሆን ምናምን ብሏት ብዙ እንትን ብሏታል፣ አስለምኗታል። በሙሽም ታውቃላችሁ በእንትናም በጋሼ እንትን ብሏታል። እና ያው ኦልሬዲ ቪዲዮን ያሉ ብዬ አስባለሁ። ትናንት እንደዛ ሰርፕራይዝ ሲያደርጋት ቤቱን ሲንትን ሲልላት ማለት ነው። እና ግን ሀይሚ አሁን ላይ የደበራት ነገር ያለው እዩ ታውቃላችሁ ባለፈው የ300,000 ጊዜ እዩ ብላ ራሷ ለብቻዋ እውነቷን ነው እኮ። ግን ሀይሚና ብሩክ ለፍተው ነው ቻናላቸውን እዚህ ያሳደጉት ማለት ነው። ግን እዩ አውቃ ነገር ለመቆስቆስ ምን ለማለት ያው ስጦታ ሰጥተውና ሀይሚ አንገቱ ላይ አሁን ድረስ ብሩክ ሀብሉ አንገቱ ላይ አለ ማለት ነው ስቲል። ግን ሀይሚ ደግሞ ያ ነገር ነው መሰለኝ አላቅም ከእሷ ጋር ተደባለቀባት ምን ሆነባት ይሁን በቃ እሱን ነገር አውልቀው እኔ ማየት አልፈልግም። ልበጥስበት ሁሉ ነበረ ማለት ነው። እና በቃ በጣም ልበጥስበት ስትታገሉ ሁሉ ነበረ ማለት ነው። ለምን ያው ኦልሬዲ ማየት አልፈልግም። ግን እኔ የሚገርመኝ ነገር እንደዚህ እየወደደችው እንደዚህ እያፈቀረችው የማይታረቁበት ነገር ለምን ፍቅራችሁን የማይመሰሩትበት ነገር ምንድን ነው? ዋይ ምንድን ነው ሪዝማችሁ? ለምንድን ነው የማትመሰርቱት? እንደ እውነት እኮ ነው በጣም እኮ የሚዋደዱት የእውነት ለመናገር ማለት ነው። ግን አይዶን አላቅም ብቻ ሀይሚ ምን ያልተዋጠላት ነገር እንዳለ አላቅም። ኢቨን እኮ ስለምትወደው መሰለኝ
የአንገት ሀብሉን አንገትህ ላይ ማየት አልፈልግም። በቃ ያቸዋል። እኔ ዳይመንድ እገዛልሃለሁ ከወርቅ በላይ ማለት ነው። ዳይመንድ ልገዛለት ለዚህ ለሸበላ ማለት ነው። እውነት ይገባዋል፣ ግን ይገባዋል ማለት ነው። እና ብዬ እንደምነግራችሁ አላውቅምና እኔ በቃ ዛሬ ያለ ነገ ደግሞ ብሩክ ነገ ጠብቁኝ ጠብቁኝ ብሩክ ነገ ጠብቁኝ አለ ማለት ገባችሁ አይደለም? ያው ጠብቁኝ ያለበት ምክንያት ኢቭን ለመጀመሪያ ጊዜ ነው እንደዚህ አይነት ነገር አንቺን እንፈልግሻለሁ ከአሁን ዳኒ ባለትዳር ነኝ በአሽሙር ሲያወራ ማለት ነው። እሱም እኔ አሽሙር የሚያወሩበት መንገድ ደስ ይለኛል ማለት ነው። እና እሷም እኔ ሊሸኝ ይችላል ተነግር አለኝ በእግር እሄዳለሁ አለች። ከአንተ ጋር አይደለም የመጣሁት ምናምን እና ይሁን እንጃ በስመ አብ ግን ማለት ነው። እና በቃ በጣም ደስ ይላሉ ማለት ነው። እና በጣም 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 ትመቹኛላችሁ የእውነት ለመናገር በቃ አሁን አታብዙ፣ ተታረቁልን የእውነት ለመናገር ማለት ነው። እንደዚህ ስትታዩ እናንተ እንዴት የምትለያዩ ራሱ አትመስሉም የእውነት ለመናገር ማለት ለምን የእናንተ ፍቅር ወይ እንደ አበባ እያበበ 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 አሁን አበባ ምንድነው ውሃ እየጠጣሉ ስንሄድ ሙር እያማረበት ምናምን አይደለም ሄደው የእናንተ ፍቅር